በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ። ብስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ይህ በየሳምንቱ የሚተላለፍላችሁ አፍሪካ ቴክ የተሰኘው ዝግጅታችን ነው። አፍሪካ ቴክ የተለያዩ ቴክኖሎጂያዊና ሳይንሳዊ ዝግጅቶችን እያነሳ ከእናንተ ጋር ቆይታ የሚያደርግ ዝግጅት ነው። በባለፉት ሳምንታት የተለያዩ ቴክኖሎጂያዊ ሀሳቦችንና ጉዳዮችን ቴክኖሎጂያዊ ዜናዎችን እያነሳን ከእናንተ ጋር ቆይታ ስናደርግ ነበር። በዛሬው ዝግጅታችንም እንደተለመደው አዲስ የቴክኖሎጂ ርዕስ ይዘንላችሁ ቀርበናል። ዛሬ እንግዲህ ዲስከስ የምናደርገውና የምንዳስሰው የቴክኖሎጂ ዘርፍ ስለ ሳምሰንግ ኩባንያ ይሆናል። የሳምሰንግ ኩባንያ ይሄንን እንዴት ማድረግ ቻለ የሚለውን ሀሳብ አንስተን ነው ቆይታ የምናደርገው። ተመልካቾቻችን ያው ኢንጆይ እንደሚያደርጉ ተስፋ አለኝ። እንዴት እዚህ ሊደርስ ቻለ? ሳምሰንግ ካምፓኒ በእያንዳንዳችን ህይወት ውስጥ ዛሬ ድርሻ ያለው ተጽዕኖ ያለው ድርጅት ነው። ግን መነሻው እንደዚህ አልነበረም። የቴክኖሎጂ ዘርፍ ራሱ አልነበረም። ሂደቱ ግን ያው ዛሬ እዚህ ላይ ደርሷል። ዓለም አቀፍ ግዙፍ የሚባል ያው የቴክኖሎጂ ካምፓኒ ሆኗል። ሳምሰንግ ይሄንን እንዴት ሊያደርግ ቻለ የሚለውን ሀሳብ ነው ዛሬ ዲስከስ እያደረግን ከተመልካቾች ጋር ቆይታ የምናደርገው። ዛሬ ላስቀድመና ያንተን ሀሳብ እንስማስ። እንግዲህ ዋና መቀመጫው ያው ደቡብ ኮሪያ ላይ ያደረገ ትልቅ ካምፓኒ ነው። እንግዲህ ለደቡብ ኮሪያ አይከን የሆነ ድርጅት ነው እንግዲህ ሳምሰንግ የምንለው። ሳምሰንግ ስንል ብዙ ጊዜ አሁን ቶሎ አይምሮአችን ላይ የሚመጣው ያው የሚያመርታቸውን ስማርትፎኖችን ነው አይደለም፣ እነሱን ነው ቶሎ ማይንዳችን ላይ የሚመጣው። ግን ሳምሰንግ ብዙ እንትኖች ያሉት ዘርፎች ላይ ነው የሚሳተፈው። የስማርትፎን አንደኛው ሲሆን ሌሎችም ደግሞ ብዙ የመርከብ ቴክኖሎጂ ላይ የቢልዲንግ ኢንፍራስትራክቸር ላይ የማይሳተፍባቸው ዘርፎች የሉ። ዛሬ ላይ ሳምሰንግ እንግዲህ ዓለምን በስማርትፎን ደረጃ ዶሚኔት አድርጎ ያለበት ሁኔታ ነው። ምናልባት ኮምፒታቲቭ ሆኖ የሚነሱም እኮ እንትኖች አሉ ዛሬ ላይ። ምናልባት በዚህ ፕሮግራም እያነጻጸርን ባናይም በሌላ ጊዜ የምንመለስበት ይሆናል። ልክ የአይፎንም የዛኑ ያክል ዓለምን ዶሚኔት ያደረገበት ያለበት ሁኔታ ነው ያለው። ግን አፎርደብል መሆኑ በዋናነት የሚነሳው ማለት ነው። ማንኛውም ሰው በቀላሉ በተመጣጣኝ ዋጋ መግዛት መቻሉ ነው። ልክ አይፎን ጋር ስንመጣ ለምሳሌ ይዟቸው የሚመጣቸውን እንትኖች ፕሮዳክቶች፣ እነዚህን ስማርትፎኖች በቀላሉ ማግኘት አችልም። ይሄ ደግሞ ይዟቸው የሚመጣው የሳምሰንግ ምርቶች ደግሞ የተለያየ ሲሪስ ነው ይዞ ይመጣው አይደለም። ኤስ ቤቶች አሉ፣ ኤ ቤት ይላል፣ ኤም ቤት፣ ዜድ ፍሊፕ ምናምን የምንላቸው አሉ አይደለም። ሁሉም የየራሳቸው እንትን አለ። ኤስ ቤትን ምርጫው የሚያደርግ ሰው የዛኑ ያክል ኤክስፔንሲቭ በሆነ ዋጋ መግዛት ይችላል። ኤ ቤት የዛኑ ያክል እያለ ኤም ቤት እንደዚህ እንትን እያለ ለሁሉም ተደራሽ የሚሆንበት ሁኔታ ነው ያለውና ሳምሰንግ እንደ ጅምሩ ስናየው የጀመረው እንግዲህ ትንሽዬ ሾፕ ላይ ምናምን የጀመረበት ሁኔታ ነው ያለው። አሁን ላይ ስንመጣ ደግሞ ከዛ ከተነሱበት አንስተን አሁን ላይ ስንል ደግሞ አሁን ኮሪያ ውስጥ በደቡብ ኮሪያ ላይ ማንኛውም ሰው አንድ ተማሪ ተምሮ አልቲሜት ጎል ከተባለ የሳምሰንግ ካምፓኒ ጆይን ማድረግ እስከሚሆን የደረሰበት ሁኔታ ነው እና ቤተሰብ ሁላ በጣም ሳቲስፋይ የሚሆነው ልጁ ሳምሰንግ ካምፓኒን ሲቀላቀል የሚሆንበት አይነት ሁኔታ ነው ያለውና እንዴት ነው ያን ያክል ምናልባት የሚነሱ ነገሮች አሉ። በጣም የኮሪያ መንግስት ትልቅ እገዛ አድርጎላቸው ነበር እንደ ካምፓኒ አይከን ሆኖ እንዲወጣ ማለት ነው። ብዙ ሰፖርት የባንክ ሲስተም ምናምን ለነሱ ኢዚ እንዲደረግ ተደርጎ ሞኖፖል እንዲያደርጉ የሆነበት ሁኔታ ነው ያለው። ግን እነሱ የሀገሪቷን ኢኮኖሚ ብቻ አይደለም እንትን ያሉት ዘሆል ለዓለም ዲስትሪቢዩት በማድረግ እነዚህን ፕሮዳክቶች ኮሪያን እንግዲህ ከ20% በላይ የሀገሪቷን ጂዲፒ ተቆጣጥሮ ያለው የሳምሰንግ ካምፓኒ ነው። እንግዲህ
መነሻው አሁን የምናውቀው አልነበረም። ሳምሰንግ ካምፓኒ ይሄን ሂስትሪውን ወደኋላ ተመልሰ የምናነሳው በዛሬው የብዙ ርቀት የተጓዘው የቴክኖሎጂ ዓለም ውስጥ ሳምሰንግን አንስተን ወደኋላ ተጉዘን ደግሞ ሂስትሪውን የምናነሳበት ሪዝን ስታርታፕ ላይ በትንሽ እንትን የሚነሱ ካምፓኒዎች ጸንቶ ደግሞ አላማ ይዞ ፊቸር ወደፊት ደግሞ የት ሊደርሱ ይችላሉ፣ ምን አይነት ለሀገር አይከን መሆን የሚችል ስራ መስራት ይችላሉ የሚለውንም ነገር ያው ለተመልካቾቻችን ለማጋራት ነው። ሳምሰንግ ካምፓኒ ሲነሳ ትንሽ የትሬዲንግ እንትን ነበር፣ የንግድ ሱቅ ነበረ። መስራቹ ሲጀምረው ቅመማ ቅመሞችን፣ የቤት ውስጥ ግሮሰሪ፣ ደረቅ አሳዎችን ምናምን ምግቦች አሉ አይደለ፣ እንደ ሽንኩርት ምናምን ያሉ አስቤዛዎችን ማለት ነው። እነዚህም በመስራት ነው የጀመረው። በሂደት ነው 1930ዎች ውስጥ ምናምን የጀመረው። በሂደት በጣም ከ10 ዓመት 10 ምናምን ዓመት ኦልሞስት 20 ዓመት ምናምን በኋላ ነው ወደ ቴክኖሎጂ ዓለም የመጣው። ግን ምንድነው ዓላማ ነበረው፣ ሀሳብ ነበረው። ያ ካምፓኒ ከዛ ከአንድ ግለሰብ ከትንሽ ስራ ዘርፉ በራሱ ከቴክኖሎጂ ጋር መያያዝ የማያያዝ ከሆነው ዘርፍ ተነስቶ 1969 ላይ ነው መጀመሪያ የቴክኖሎጂ ምርት ወደ ማምረት የገባው። 1969 ላይ በፈረንጆቹ አቆጣጠር ይሄ ብላክ ኤንድ ዋይት የሆነው ቴሌቪዥን አላል በፊት ላይ ቤቶች ውስጥ ምናምን የነበረው ያንን አይነት ቲቪ ነበር ያመረተው። ከዛ በኋላ ነው ፍሪጆችንም የቤት ውስጥ የኤሌክትሮኒክስ እቃዎችን ማምረት ጀመረ። ከዛ በኋላ ነው ሰባዎቹ ውስጥ በደንብ ወደ ቴክኖሎጂ የማምረት ስራ ይገባው። ከዛ 90ዎች ውስጥ ደግሞ ሲመጣ ወደ ስልኮች፣ የእጅ ስልኮች አሉ አይደለ፣ እነሱን ወደ ማምረት ገባ። በጣም እዛ ውስጥ ያለው ኢኖቬሽን በጣም ዲቴል ሲገባ በጣም ብዙ ጥናት፣ ብዙ ምርምር፣ ብዙ የቴክኖሎጂ ኢኖቬሽን አስገኝቷል ለዓለም። ከዛ በፊት ያልታሰቡ ኤግዚስት ያልተደረጉ የቴክኖሎጂ ግኝቶችን አምጥቷል ለዓለም ሳምሰንግ። እና ከመነሻው እስከ ቅርብ ጊዜ እስከ 2000ዎቹ ድረስ የነበረው ሂደቱ ይሄንን ይመስላል። ከ2000ዎቹ በኋላ ያለው ሂደት ደግሞ ያው ሁላችንም እጃችን ላይ ያለ ነገር ስለሆነ ታሪኩ ይሄ ነው የምንለው ነገር አይደለም። ቴክኖሎጂው ግን ምን እንትን ብሏል የሚለውን ያው ማንሳት እንችላለን። ከ2010 በኋላ ነው አይደለም ይሄ ስማርትፎን የምንለውን እንትን ይዞ የመጣው ከ2010 በኋላ ነው እንግዲህ ወደ እንትኑ የተቀላቀለውና ግን ያው እያገዘው ነው የመጣው። ታውቃለህ ዓለም ላይ አሁን ብዙ እንትኖች አሉ እኮ አፎርደብል ብዬ ቅድም ያነሳሁት አለ አይደለም። አፎርደብል ሆኖ እኮ ሌሎችም እኮ እንትኖች አሉ አይደለም እንዴ፣ ተንቀሳቃሽ ሞባይሎች እኮ ስልኮች አሉ። ግን በጣም ተአማኒነትን አገኘ ሳምሰንግ ይበልጡኑ ማለት ነው ከሌሎቹ እና ኢዚ ናቸው። ያው አንድሮይድ ቨርዥኖች ብዙ ጊዜ ኢዚ ናቸው፣ ሶሻብል የሆነ ነገር ነው ያው የምናገኝባቸው እና እንደዚህ አይነት ነገሮች አሉ። ሳምሰንግ እንደ ካምፓኒ ሀገር የሆነ ነው። አሁን ሳምሰንግ ስንል ደቡብ ኮሪያ እንደማለት ሁላ የደረሰበት አይነት ሁኔታ ነው ያለው እና ወደ 500,000 አካባቢ ነው እንግዲህ አንዴ የስራ ማስታወቂያ ሲያወጣ ሳምሰንግ ከዩኒቨርሲቲ ጆይን አድርገው የሚመረቁ ተማሪዎች ወደ 500,000 ምናምን እንትኖች ናቸው ግራጁዌት ያደረጉ እንትኖች ናቸው አፕላይ የሚያደርጉት እዛ ድርጅት ላይ እና ምን ያክል ወደ ድርጅቱ ለመግባት ያላቸውን ጉጉት ነው የሚያሳየው። እና ደግሞ ተደራሽነቱን ስታየው ራንደምሊ አሁን ፒክ አደርገ ለምሳሌ መንገድ ላይ የተንቀሳቀሱ ያሉ ሰዎችን ራንደምሊ 10 ሰው የተንቀሳቀሰ ከሆነ 10ሩን ምን አይነት ተንቀሳቃሽ ስልክ ነው የምትጠቀሙት ብለህ እንትን ብትል በእርግጠኝነት ከ5ቱ የሚበልጡት ሳምሰንግ ተጠቃሚ ሆነው ነው የምታገኛቸው። እና ይህንን ኦቨር ኮንትሮል ያደረገበት የዓለምን ማርኬት የተቆጣጠረበት እንትን በጣም አሜዚንግ ነው። እሱን ስንል ያው ተንቀሳቃሽ ስልክ ላይ ብቻ ይቆማል ማለታችን አይደለም። ሌሎችም ቤት ውስጥ የምንጠቀማቸው እንትኖች የቤት ቁሳቁሶች ላይ ሁላ ኤሌክትሮኒክ ዲቫይሶች ማለት ነው እነዛን ሁላ የሚያመርት ነው እና ቡርጅ ከሊፋን ሁላ የገነባው እንደ ኮንስትራክሽን ስንሄድ ደግሞ ይሄ የሳምሰንግ ካምፓኒ ነው። እና እንደ ካምፓኒ ስናየው እንዳልከው መጀመሪያ የሆነ ይዘውት የተነሱት ጎል የሆነ መድረስ አለብን ብለው እንደ ግብ ያስቀመጡት ነገር ምናልባት ለዚህ አሁን ሳምሰንግ ዛሬ ላይ እኛም እንደ ታይትል አድርገን እንድናነሳው ያደረገን ዛሬ ላይ የመድረሱ ምክንያት አንዱ ይሄ ስትራቴጂ እንትኑ እና ደግሞ ይሄ በጣም ዲሲፕሊንድ የመሆናቸው
እዛ ውስጥ እና ራሳቸውን ሁላ ደቡብ ኮሪያ ውስጥ ጆይን ሳያደርጉ ቀርቶ ራሳቸውን ሁላ ሱሳይድ የሚያደርጉ ወጣቶች ሁላ እንዳሉ ነው እንግዲህ አንዳንድ መረጃዎች የሚያሳዩትና በጣም ይሄም የሚያሳየው ምንድነው በሀገሪቷ ላይ ትልቅ ተቀባይነት ያለው መሆኑ። አሁን እዚህ የሚያቀርባቸው ፕሮዳክቶች ተነስተን ያለውን አክሴፕታንስ እናነሳለን አይደለም፣ እዛም ደግሞ ሀገሪቷ ላይ ያለው እንትን ደግሞ ይህንን ያክል ነው ማለት ነው። እና እያንዳንዱ ምንድነው እየፈጠረ ይሄ እየሄደ ያለው ስትል ሳምሰንግ ውስጡ ያሉትን የቴክኖሎጂ ግብአቶች የሚጠቀማቸውን ይሄ ሮቦቲክስ ቴክኖሎጂ ምናምን ስናይ እዛ ጆይን ለማድረግ በሚሄዱበት ርቀት ተማሪዎቹ ራሱ ምን ያህል ነው ብሪሊየንት እየሆኑ የሚሄዱት። ለምን ባለው ፉክክር ትልቁ እንግዲህ ከ70% በላይ ተማሪዎቹ የደቡብ ኮሪያ ተማሪዎች ሳምሰንግን ጆይን ማድረግ ይፈልጋሉ። በአካዳሚ ላይ የሚኖራቸውንም እንትን ደግሞ የዛ ነው ያክል ለምን ጎላቸው ያስቀመጡት እዛ ጆይን ማድረግ ስለሆነ ትልቅ እንትን እንዲኖራቸው አድርጓል። ይሄን ያክል በዛ ሀገርም ላይ አይከን መሆን የቻለ ትልቅ ተጽዕኖ ፈጣሪ የሆነ ድርጅት ነው። በዓለም አቀፍ ደረጃም ትልቅ ተጽዕኖ የፈጠረ ከሌላው ሀያል ስማርትፎን ላይ ሀያል ከሆነው ካምፓኒ ያው ከአፕል ጋር በጣም ኮምፒቲሽን ውስጥ ያለ ትልቅ ድርጅት ነው። የስማርትፎን ብቻ ሳይሆን ሌሎች የቤት ውስጥ ስማርት የሆኑ ኤሌክትሮኒክሶችን፣ ሰሚኮንዳክተሮችን፣ ቺፖችን ማለት ነው እነሱንም እያመረተ ሌሎች በጣም በርካታ የቴክኖሎጂ ዘርፍም ላይ እየተሳተፈ ያለ በጣም ግዙፍ ካምፓኒ ነው። ሂስትሪውም ደግሞ እንደዚሁ የቅርብ ጊዜ ሂስትሪ አይደለም፣ ረጅም ዘመን ያስቆጠረ ነው። ፊቸርም ደግሞ ፈጠራ የሚባለውን ኢኖቬሽን የሚለውን የቴክኖሎጂ ሜን ኮንሰፕት በራሱ ያልጣለ ስቲል ኢኖቬሽን ውስጥ ያለ ኢኖቬት ለማድረግም የማይፈራ ኢቭን ከሱ ጋር ኮምፒት የሚያደርጉ ሌሎች የዌስተርን ካምፓኒዎች ሊገዳደሩት አቅም እያነሳቸው ያለ በጣም ትልቅ ድርጅት ነው። ለምንድን ነው ማይፈራው? ምንድን ነው እየፈጠረ ኢኖቬት እያደረገ ያለው የሚለውን ደግሞ ከአፍታ ቆይታ በኋላ የምንመለስበት ይሆናል። ውድ ተመልካቾቻችን ቆይታችሁን ከኛ ጋር አድርጉ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ። ተመልሰናል። ውድ ተመልካቾቻችን ስለ ሳምሰንግ ካምፓኒ ሂስትሪውና ስለሰራቸው ስራዎች እያነሳን ነበረ። እንዴት የዓለምን ማርኬት ዶሚኔት እንዳደረገ የፈጠራቸው በ2000ዎች ውስጥ የሳምሰንግ ጋላክሲ የሚባሉ የታች ስክሪን የሆኑ ስልኮችን ለዓለም ገበያ ማስተዋወቁ እዛም ውስጥ ደግሞ ዶሚኔት ማድረግና በጣም በስፋት ማርኬቱ ላይ ተደራሽነቱም ከዋጋም አንጻር ሁሉም ጋር ተደራሽ መሆን የሚችሉ የስልክና ሌሎች የቴክኖሎጂ እንትኖችን አፎርደብል በሆነ ፕራይስ ወይም ዋጋ እንዲደርስ ማድረግ መቻሉ ይሄን ነበር እያነሳን የነበረው። ፊቸሪስቲክ ነገር ውስጥ ደግሞ ሳምሰንግ ካምፓኒ በተለየ ሁኔታ እንድናነሳ ያደረገን ነገር በዛሬው ዝግጅት አንድ ሙሉ ፕሮግራም ለሱ እንድንሰራ ያደረገን ነገር እንደነ እንትን ያሉ እንደነ አፕል ያሉ የዌስተርኑ ቴክኖሎጂዎች ሂደታቸውን መነሻቸውን ስታይ ኦፍ ኮርስ በጣም የሚገርም ኢኖቬሽን ታያለ እነሱ ጋር። በሂደት ግን ያ የኢኖቬሽን ካልቸራቸው እየሞተ ነው የሚሄደው እና በጣም ሲገደቡ ታያለ፣ ያልቅባቸዋል ኢኖቬሽኑ በራሱ እና ከዛ በኋላ ያው ከዛ በፊት በነበረው የኮሜርሻል እንትኑ ላይ ብቻ ነው ዲፔንድ ሆኖ ለመሸጥ የሚሞክሩት እና ኦልሞስት ከአይፎን 13 ፕሮማክስ በኋላ ያሉት አዲስ ነገር አምጥቷል የምትለው ነገር የላቸውም። ሶፍትዌር አፕዴት ከማድረግና የተወሰነ የካሜራ ጥራት ከማሻሻል ውጭ ማለት ነው። ሳምሰንግ ካምፓኒ ግን በተቃራኒው ስታየው በጣም ብዙ አይነት ኢኖቬሽኖችን አስገኝቷል። እነሱም ያለባቸው ቻሌንጅ አለ፣ ግን የሚዘረጉ የሚታጠፉ ታጣፊ ስልኮችን ሰርቷል። ወደ ጎን ደግሞ የሚዘረጉ አሉ 3 ወይ 2 ቦታ የሚከፈቱ ከዛ ሲከፈቱ ስታጥፈው የስልክ አንድ እንደ ስልክ ነው ሳይዙ። ከዛ ደግሞ ስትከፍተው የታብሌት ያክል እንደ ታብሌትም ደግሞ ፈንክሽን መስጠት የሚችል እንደዚህ አይነት ኢኖቬሽኖችን እየሰሩ ነው ያሉት። በ3 ደረጃ ደግሞ የሚሰሩም አሉ እና ማርኬት ውስጥ ካሉት
በኢኖቬሽን በተለይ ደግሞ ከዌስተርን የቴክኖሎጂ ካምፓኒዎች ጋር አነጻጽረ ስታይ ስቲል ኢኖቬሽን የሚለው የቴክኖሎጂ ኮንሰፕት እነሱ ጋር በደንብ ነው እንትን እያሉ ያሉት እና ፊቸር ደግሞ ምን ያመጣሉ የሚለው ነገር በራሱ ያው ሚስቴሪየስ ሆኖ እነሱ ጋር ያለ ነገር ነው። ለዚህም ነው ማርኬት ውስጥም ያላቸውን ቫሊዩና እንደ እንትንም በራሱ እንደ ቴክኖሎጂ አፕሪሺየት የሚደረገው ይህንን የኢኖቬሽን ሜን ኮንሰፕታቸውን መልቀቅ አለመቻላቸው ነው። እንደና አፕል የኖኪያ ሂስትሪ እናውቃለን። ኖኪያ ያው ኢኖቬሽን ከኢኖቬሽን ጋር መሄድ ባለመቻሉ ኢኖቬሽን መምጣት ባለመቻሉ ነው ከማርኬት ውስጥ የወጣው። በጣም ከስሮ ኢን ቢሊየንስ ኦፍ ዶላርስ ቫሊዩ ማርኬት ቫሊዩ የነበረ ካምፓኒ በዚህ ሰበብ ነው የወጣው እና ዌስተርን ጋር የምታየው እንደዚህ አይነት የኢኖቬሽን ላክ ደግሞ የኢኖቬሽን የፈጠራ እጥረት አይነት ካልቸር ነው የምታየው። እነሱ ጋር ደግሞ ይሄ ነገር ስቲል እያስቀጠሉ ያለበትና ፊቸርም ደግሞ ብዙ አጓጊ የቴክኖሎጂ ፈጠራዎችን ያስገኛሉ ተብሎ የሚጠበቅ ስለሆነ ነው። ለዚህም ነው አሁን ሳምሰንግን እንደ እንትን አነሳ ነው እንጂ አሁን ኤሽያ አካባቢ ላይ አሁን የሚሰሩትን ነገሮች የምታይ ከሆነ ከስማርትፎን ጋር በተያያዘ በጣም ይዳፈራሉ አዳዲስ ግኝቶችን። አሁን ያለው ፎርም ላይ አንዱን ፎርም ለምሳሌ እጃችን ላይ ይዘን የምንንቀሳቀሰው ስማርትፎኖችን በዛ ሳይዝ ብቻ መጠቀም በቂ የማይሆንበት ሁኔታ ሊኖር ይችላል አይደለም። ልክ አሁን ቅድም አይፎንን እንዳነሳኸው ያንን ያለውን ፎርም ብቻ ይዞ ነው እንትን የሚለው። ኤስ ሲሪየሶችንም ብታይ እኮ ለምሳሌ አሁን ሳምሰንግ የሚያመርታቸውን የሚይዙት ፎርም ኤጅ ሊኖራቸው ይችላል። ኤጅ የሌላቸውም ደግሞ አሉ። እዛ ላይ ብቻ ነው። ከዛ እዛው ላይ አድቫንስ የሚያደርጋቸው ጨምሮ የሚመጣቸው ነገሮች አሉ። ነገር ግን አሁን ፍሊፕ የሆኑትን በምታይ ሰዓት ላይ ታብ ይሆናሉ። ታቡን ደግሞ እንደ ላፕቶፕ የምትጠቀምበት አይነት ሁኔታ ያለ እንደዚህ አይነት ነገሮችን ምንድነው በጣም ኢኖቬሽን ላይ በጣም የመዳፈር አዳዲስ ነገሮችን ይዘው የሚመጡበት ራሱን የቻለ ሌላ ሲሪየስ ይዘው ይመጣሉ። ሌላ ብራንድ ማለት ነው። ለምን እዛው ሳምሰንግ ነው ኦልሬዲ። ግን ለምሳሌ ኤቤት እንትኖችን ተንቀሳቃሽ ሞባይሎችን ይዘው ሲመጡ በተወሰነ ያክል አፎርደብል ሆኖ ነው የመጣው ከኤስ ቤት እንትኖች ማለት ነው። እነሱ ላይ ኢምፕሊመንት የሚደረግ ነገር ይኖራል። ዘንድ ደግሞ ኤምም ደግሞ ያው ተቀራራቢ ነገር ሊሆን ይችላል። ይሄ ደግሞ ፍሊፕ ታጣፊ የሆኑት ደግሞ የራሱን ነገር ነው ይዞ ይመጣው። እሱም ደግሞ በራሱ በጣም ብዙ እንትኖችን አድቫንስድ የሆኑ ነገሮችን ኢምፕሊመንት ማድረግ የምችልበት በጣም የሚያድግበት ሁኔታ ነው። አሁን ለምን ታብ ይዘህ እየተንቀሳቀስ አዘሴም ታይም ደግሞ ኪቦርድ ያስፈልግሃል አይደለም። ራሱኑ ደግሞ ታጥፎ ኪቦርድ እዛው ላይ ይኖራል እና ብዙ ነገሮችን በምንመለከት ሰዓት ላይ ወደ ኤሽያ አካባቢ ያሉትን አሁን ሳምሰንግን ከደቡብ ኮሪያ ያነሳ ነው እንጂ ብዙ ነገሮችም አሁን ቅድም ዛዮሚ የሚሰራቸው እንትኖች አሉ። ሌሎችም ደግሞ እንትኖች አሉ። አሁን ፉክክር ውስጥ ናቸው። በተለይ ይሄ አንድሮይድ ቨርዥን ላይ ያሉ እንትኖች በጣም ፉክክር ውስጥ ነው ያሉት እና አሁን ኤአይ ጨምሮ መምጣታቸው 5G ከዚህ በኋላ ደግሞ 6 ጀነሬሽን መቼ አናውንስ ይደረጋል የሚለውን ነገር ያው አሁን ላይ መናገር ባንችልም በአጠቃላይ ግን ብዙ ቴክኖሎጂዎችን የመዳፈር ነገር ከሳምሰንግ እንትን እንመለከታለን። እንደ ህዋዌ ያለው የቻይናው ህዋዌ ካምፓኒ በቅርብ ጊዜ ያመረተው ትሪፕል ፎልድ ስልክ አለ። 3 ቦታ ተጣጥፎ የሚከፈት ኦልሞስት የታብሌት ትልቅ ታብሌት ያክል ነው ሳይዙ የሚሆነው። እሱ ቴክኖሎጂውን ከአቅምም ከፐርፎርማንስ አንጻር ከኳሊቲ አንጻር ከፈጠራው ደግሞ አንጻር በጣም ዓለም ላይ እንደ አፕል ያሉ ካምፓኒዎችን ያስደነገጠ ነበረ እና ወደ ሩቅ ምስራቅ የኤዥያ ሀገራቶች ላይ ፈጠራ ላይ አይፈሩም። ምንም ነገር ለመፍጠር ሬዲ ናቸው። አንደርስታንድ ማድረግ ያለብን ደግሞ እነዚህ ካምፓኒዎች የምናውቃቸው ምናልባት እኛ ጋር የደረሱት እንደዚህ ባሉ የቴክኖሎጂ ዘርፍ ይሁኑ እንጂ ከዛ በስተጀርባ የሚሰሩት በጣም ትልቅ ስራዎች አሉ። ሰሚኮንዳክተር ላይ የሚሰሩት የኤአይ ቺፖች ላይ የሚሰሩት እንደ ህዋዌ ያሉ፣ ሳምሰንግም ደግሞ እንደዛው ነው። ሰሚኮንዳክተር ላይ የሚሰራው የቤት ውስጥ ኤሌክትሮኒክስ ዲቫይሶች፣ ቲቪዎች እና በጣም የሚያስገርሙ የሚፈጥሯቸው የቴክኖሎጂ እቃዎች በጣም በርካታ ናቸው። እነዛ ምናልባት ወደፊት እያንዳንዱን እንደየአስፈላጊነቱ እያነሳን ለተመልካቾቻችን ያው ሰጀስትም እያደረግን የምናነሳቸው ይሆናል። የሳምሰንግ ካምፓኒ ሜን እንትኑ ላይ የቢልዲንግ እንትኑ
ያረፈበት ቦታ 38 ስኩዌር ኪሎ ሜትር ነው። 38 ስኩዌር ኪሎ ሜትር ማለት እጅግ በጣም በጣም ግዙፍ የሆነ እንትን ነው። ያ ማለት ዓለም ጋር እያመረተና ዓለም ጋር እያደረሰ ያለው የሳምሰንግ ካምፓኒ የስልኩ ብቻ አይደለም፣ የሁሉም ኤሌክትሮኒክስ ታይፖችም ማለት ነው እያመረተና ዓለም ጋር እየደረሰ ያለበትን ሌቭል ስታይ በጣም የሚያስገርም ነው የሚሆነው። ይህን ያክል የዓለም ማርኬት ውስጥ ታማኝነት አግኝቷል። ይህን ያክል ተደራሽ መሆን ችሏል። ይህን ያክል ደግሞ የእነሱ ኢኖቬሽን አስተማማኝ መሆን ችሏል እና የፕሪንሲፕላቸውም ከ1935 ጀምሮ እስከ ዛሬ ድረስ ለሀገር አይከን ሆኖ መቀጠል የቻሉ ናቸው። ሳምሰንግ ካምፓኒ ይሄ ነው በጣም ብዙ ትምህርት የምንወስድበት ነው። ከዚህ በፊት በነበረ ፕሮግራም ስለ ኤአይ በምናነሳ ሰዓት ላይ እያንዳንዱ ዲቫይሶች የሚኖራቸው ኮኔክሽን ብለን ያነሳነው ነገር ነበር አይደለ? ለምሳሌ ስልክ ከፍሪጁ ጋር፣ ፍሪጅ ደግሞ ኪችን ካለው ኦቨን ጋር የሚኖረው ግንኙነት እያንዳንዱ ነገር ያነሳነው ነገር ነበረ። ሳምሰንግ በዚህ ደረጃ ላይ ምን ያክል ተጠቃሚ ሊሆን እንደሚችል አስበው እንግዲህ። ለምን እያንዳንዱ ፕሮዳክቱ በዛ ሳምሰንግ ካምፓኒ ውስጥ ሁሉ ነገር ይመረታል አይደለም? ይሄ ኤአይ ደግሞ ይዞት የመጣውን ደግሞ ትልቅ ሀብት ነው እንግዲህ ለነሱ የሚሆንላቸው ማለት ነው። ለምን እያንዳንዱ ሊንክ ይኖራል፣ እያንዳንዱ ነገሮች የሚገናኙበት ሁኔታ ነው እያንዳንዱ የነሱ ፕሮዳክት ማለት ነው። አሁንም ኦልሬዲ ያው እየተጠቀምንበት ነው ያለው። የነሱ ፕሮዳክቶች ቀጥታ ከስማርት ቴሌቪዥኖች ጋር ምናምን የሚገናኙበት ሁኔታ አለ አይደለም? አሁን እያንዳንዱ ፕሮዳክት ቤትክ ውስጥ ቴሌቪዥን ሊሆን ይችላል፣ ፍሪጁ፣ እያንዳንዱ ነገር ከስማርትፎኖቹ ጋር የሚገናኝበት አይነት ሁኔታ ስለሆነ ያለው ሌሎች ድርጅቶችን በምናይ ሰዓት ላይ ይሄንን የማድረግ አሁን ምንድን ነው ቅድም አፕልን ስታነሳ ነበረ። አፕል እንትኑ ላይ ብዙ አድቫንስ የሆኑ ነገሮችን ሊጠቀም ይችላል። በጣም ሰኪውር ከመሆኑ ጋር ምናምን የሚነሱ በበጎ ጎኑ የሚነሱ ነገሮች አሉ አይደለም። ግን የምሰራቸው ፕሮዳክቶች በዛ ብራንድ ውስጥ ሳምሰንግ በሚል ብራንድ ውስጥ ብዙ ፕሮዳክቶች መኖራቸው የቤት ውስጥ ኢኩፕመንቶችን ምናምን በምታይ ሰዓት ላይ ከዚህ አንጻር ስታይ ሳምሰንግ ከዚህም በላይ ጉዞ ይጓዛል የሚል ነገር ያው መገመት የሚቻልበት ሁኔታ ነው ያለው። ከዚህም ውጭ ደግሞ ሀገርን ለሳውዝ ኮሪያ ወይም ደቡብ ኮሪያ ሳምሰንግ አይከን በመሆን ሂደት ውስጥ ምን ያክል ርቀት ተጉዟል የሚለው ነገር ሲነሳ ምናልባት ብዙዎቻችን አዌር ያልሆንበት ነገር ሳምሰንግ ድርጅት ለደቡብ ኮሪያ ተዋጊ ጀት ሰርቷል። KF 16 ይባላል። ተዋጊ ጀት ሰርቶ እስከ ማስረከብ ደርሷል እና ያው የሳውዝ ኮሪያ ኤርፎርስ ሁሌም የሚያመሰግናቸው ነገር ነው ለዚህ ቴክኖሎጂ እንትናቸው ማለት ነው። እና በስልክ ኖርማል የሆነ ስክሪን ያለው ነገር ምናምን ሲያመርቱ እንደ ቀላል ስራ ምናልባት ልናስበው እንችላለን። በቴክኖሎጂ ዘርፍ ግን እነሱ ኢኖቬት እያደረጉ ያሉት እየተጓዙት ያለው ርቀት ይህን ያክል ያው ለሀገር አይከን የሆነና ፖለቲካልም ካልቸራል ተጽዕኖ ይህን ያክል ደግሞ ዓለም ላይ ተጽዕኖ እየፈጠረ ያለ በጣም ትልቅ ድርጅት ነው። የተወዳዳሪነት መንፈሱ አሁን እንደ ካምፓኒ ዛሬ አሁን እንደ ርዕስ አድርገንም የያዝ ነው ካምፓኒውን ነው። ሳምሰንግ ካምፓኒ እንዴት ነው እዚህ ደረጃ ላይ ሊደርስ የቻለው የሚለውንም ይህንን ማንነትስ እንዴት ሊላበስ ቻለ የሚለውንም ነገር ስናይ ነው። እና አየህ አንዳንድ ካምፓኒዎች እንደዚህ የሆነ አልቲሜት ጎላቸውን አስቀምጠው በሚንቀሳቀሱ ሰዓት ላይ የሚኖረውን ጥቅም ነው የምንመለከተው ከቴክኖሎጂ አድቫንስመንት አንጻር በምናይ ሰዓት ላይ ማለት ነው። ቅድም እንዳነሳውልህ እዛ ካምፓኒ ላይ ጆይን ለማድረግ በምትሄድበት ርቀት አካዳሚ ላይ ያሉ ተማሪዎች ራሱ እንዴት ነው ሬዲ መሆን ያለባቸው የሚለውን ነገር ይወስናል ማለት ነው። ሁለት ስራ ነው እየሰራ ያለው ማለት ነው። አንድ ትውልድን በመፍጠር ላይ ከቴክኖሎጂ ጋር መርጃ አድርጎ መሄድ የሚችልን ትውልድ ከመፍጠር ጋር ሳምሰንግ ለደቡብ ኮሪያ ትልቅ ውለታ እየዋለላት ነው ብለን ማሰብ እንችላለን። እና ከዚህ አንጻር እስቲ ካለንም ሰዓት አንጻር የሆነ ነገር ብለን ስለ ሳምሰንግ የሳምሰንግ ካምፓኒ አዲስ አይነት የስክሪን ለቲቪም የምንጠቀመው ለስልካችንም የምንጠቀመው አዲስ አይነት የስክሪን ታይፕ ኢኖቬት አድርጓል። ኢቨን ለአፕል ራሱ የስክሪኖችን የሚሰራላቸው አንዳንዴ ደግሞ ያው ቺፖችን ማይክሮ ፕሮሰሰሮችን
የሚሰራላቸው ኢቭን ለአፕል ካምፓኒ ሳምሰንግ ካምፓኒ ነው እና ወደፊት ደግሞ ይፈጥራቸዋል ተብሎ የሚገመቱት በጣም በርካታ የቴክኖሎጂ ኢኖቬሽኖች ያው ፓተንቱን ይዞ እጃቸው ላይ ነው ያለው። በፕሮቶታይፕ ደረጃም ደግሞ ተሰርቶ ሙከራ እየተደረገባቸው ያሉ አሉ። ፊቸሩ በጣም ከዌስተርኑ ካምፓኒዎች ይልቅ እነሱ ጋር ያለው ነገር አጓጊ የቴክኖሎጂ ዜናዎችን ከነሱ የምንሰማ ነው የሚመስለው። ስለ ሳምሰንግ ካምፓኒ ዛሬ በነበረን ዝግጅት ያው ተመልካቾቻችን ያው ስለነሱ ቁም ነገር እና አዝናኝ የሆነ ነገር እንደጨበጡ ተስፋ እናደርጋለን። የዛሬውን ዝግጅታችንም በዚህ ላይ የምናጠናቅቅ ይሆናል። በቀጣይ ሳምንት ደግሞ ያው ሌላ የቴክኖሎጂ ዝግጅቶችን ይዘን እናቀርብላችኋለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሚለዋወጥ ዓለም ሌት ቀን በአዳዲስ ዘዴ እውቀት ልቀን እኩል ቢሆንም ጉዳት ጥቅሙ እውቀት ያሻዋል አጠቃቀሙ እውቀት ያሻዋል አጠቃቀሙ